እንሰማለን። በጣም ወሳኝ ክፍል ይመስለኛል ዛሬ የምናጠናውና የምንማማረው። ስር ስለ መስገድ ነው የምናወራው። ግን ክርስትናን ከላይ ያለ ክርስትናን አቁመን መሰረት ወደ ታች ሰደን እንድንቆም የሚያስፈልገን ጉዳይ ነው ዛሬ የምናነሳው። ስለዚህ የቆላስይስ መጽሐፍ ምዕራፍ 2 ቁጥር 4 ቆመን ብናነብ ቅር አይላችሁ። በዕዝራ ዘመን የነበሩ ሰዎች 6 ሰዓት ቆመዋል። በደቂቃ ለመቆም አትቸገሩ። የቆላስይስ መጽሐፍ ምዕራፍ 2 ቁጥር 4 እና እስከ 6 ብቻ ቀስ ብላችሁ ተመልከቱት። ማን በሚያባብል ቃል እንዳያስታችሁ ይሄንን የጳውሎስ ማስጠንቀቂያ ያለው ቁጥር 5 በሥጋ ምንም እንኳን ብርቅ በመንፈስ ከእናንተ ጋር ነኝ። ስትሮንግ ወርድ ነው። በመንፈስ ከእናንተ ጋር ነኝ። ከዛ 2 ነገር ሥርዓታችሁንም አንድ በክርስቶስ ያለውን የእምነታችሁን ጽናት እያየሁ ደስ ይለኛል። የጳውሎስ የደስታ ምክንያት እየሆነ ይሄ ሁለተኛ ርዕስ 3 ቁጥር 6 ላይ እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት በሱ ተመላለሱ። አንድ ስር ሰግዳችሁ በሱ ታነጹ። እንደተማራችሁት በሃይማኖት ወይም በእምነት ጽኑ። ምስጋና ይብዛላችሁ። አሜን አሜን። ዘላለማዊ አባት ቃልን ስጠን፣ እኔንና ወንድሞቼን እህቶቼን አስተምረን። ሁሉ ለስምህ ክብር ይሁን። አሜን። ስለዚህ የመጀመሪያውን ነጥብ አንስተን ማውራትን ጀምር። የጳውሎስ ማስጠንቀቂያ ቤተ ክርስቲያኑ ስለሚገኙ መሪዎች፣ አገልጋዮች፣ ምዕመናን በሙሉ የቀረበ ሲሪየስ ማስጠንቀቂያ። ማስጠንቀቂያው ማንም አዲሱ መደበኛ ትርጉም ንግግር በማሳመር ይላል ሲጻፍ የሚያባብል ቃል የሚለውን ንግግር በማሳመር ማንም ንግግር በማሳመር እንዳያስቡ ይህንን ነግራችኋል ይላል አዲሱ መደበኛ ትርጉም። ስለዚህ የጳውሎስን ማስጠንቀቂያ አንድ በአንድ ልናይ ይፈልጋል። የመጀመሪያው ሐሳብ ንግግርን ማሳመር ምንድን ነው? የሚያስቱ ሰዎች ንግግራቸው ያማረ፣ የሚያስቱ ሰዎች ቋንቋቸው ያማረ፣ ምላሳቸው የሚጣፍጥ ሰዎች ናቸው። የሚያስቱ ሰዎች 6 ሰዓት አውርተውላችሁ 2 ደቂቃ ያወሩላችሁ እንኳን አይመስሏችሁ። ንግግራቸው ውበትና ቁንጅና አለው። ቅዱሳን ለካ የሚያምረው የሰው መልክ ብቻ አይደለም፣ ንግግርም ውበት አለው። ሰውን ፊዚካሊ እናይና መልካም ሰው ነው፣ መልካም ሴት ናት ብለን እናወራለን። ፊዚካሊ ተመልክተን ንግግር የራሱ የሆነ ውበት አለው፣ ቁንጅና አለው። ንግግርን ማሳመር፣ ንግግራቸው ያዋረላቸው ሰዎች በየስብሰባው መድረክ ላይ ተናጋሪዎች ናቸው። ሁል ጊዜ ማይክ የነሱ። እድር ቤትም ይናገራሉ፣ ቀበሌም ይናገራሉ፣ ሰፈር ውስጥም ይናገራሉ፣ ስብሰባ ሁሌ ይናገራሉ። አንዳንድ ሰዎች ምርጥ የሆነ አይዲያ እንኳን ቢኖራቸው ንግግራቸው ብዙ ውበትና ቁንጅና ስለሌለው ሐሳባቸውን በንግግር መግለጽ አይችሉም። ብዙ ጊዜ ስህተት ትምህርት አስተማሪዎች ንግግራቸው ውበት አለው፣
ሲናገሩት እናንተ በስስት ትሰሟቸዋላችሁ። ንግግር ማሳመር። አንድ ምሳሌ ትዝ አለኝ። አንድ አባት ጎረቤት ያለፈው በድሏቸዋል። በጣም የበደላቸው ማለት ተበድለዋል። ስለዚህ ፍርድ ቤት ሄደው ክስ ማቅረብ ፈለጉ። እኚህ አባት ምን ይባላል? የሚጥሩ ሰዎች ራፖርት ራፖርት ጸሐፊ ጋር ሄደና ችግራቸው ለዛ ለባለሙያ ሰው ነገሩ። ጎረቤታቸው ምን ያህል እንዳስጨነቃቸው 1 2 3 4 5 ድረስ ያሉ በዝርዝር ነገሩት። ሲያዳምጥ የቆየው ራፖርት ጸሐፊ የሰውየውን ችግር አቀነባብሮ አንቀጽ ቁጥር ምናምን ጠቅሶ ለፍርድ ቤት በሚመች መንገድ ወይ ኦርጋናይዝ አድርጎ ጻፈና አነበበላቸው። ስለዚህ አቶ እንትና አቶ እያለ ልክ ሲጨርስ ሰውየው ሳቅ ብሎ ማልቀስ ጀመረ። ምን ነው ሲላቸው ለካ እንደዚህ ቦርቶኛል። አንዳንድ ሰው ሲናገር እንደዚህ ነው። ንግግራቸው ያማሩ ሰዎች እንደ አገልጋይ ስመክራችሁ መድረክ ይዘዋል። ሕይወት አልባ በፖለቲካ ዓለም ውስጥ እንደምታውቁት በተለይ የአፍሪካና የኛ ሀገር ፖለቲካ ይታወቃል። በጣም ተናጋሪዎች ናቸው። በጣም የመናገር ክህሎት አላቸው። የፖለቲካ ሳይንስም ተምረዋል፣ ሳይኮሎጂም ተምረዋል። ከዛ በኋላ መንገደኛ ሁሉ ቆሞ ይሰማቸዋል ሲያወሩ። የምታውቁት ነገር ግን ምንም አንዳንዱ ነገር ውሃ የሚቋጥር የለው። ስለዚህ ብዙ ሰዎች የተታለሉት በሚያማምር ንግግር ተናጋሪዎች ነው። ጳውሎስ በሚያባብል ቃል ማንም እንዳያታልላችሁ፣ ማንም ሰው እንዳያታልላችሁ። አገልጋይነት ያማረ ነገር የመናገር ችሎታ ያለው ሰው ማለት ነው። አገልጋይነት ኦራተርነት። ሁለት ሰዎችን ላንሳ ምሳሌ፣ እናንተም ታዘቡ። የመጀመሪያው ሰው ወንድማችን ሙሴ ነው። ዘጸአት 4 ቁጥር 10 ሲነበብልን ረጋ ብላችሁ በደንብ ስሙት። 4:10 ዘጸአት መጽሐፍ ነው የምናነበው። ሙሴ እግዚአብሔር ምን አለው? ጌታ ሆይ እኔ አፌ ኮልታፋ ምላሴ ጸያፍ የሆነ ሰው፣ እሺ ትናንት ከትናንት ወዲያ ባሪያህን ከተናገረኝ ጀምሮ አፈትብ ሰው አይደለሁም። እኔ ለምን አትተወኝ? ብዙ መናገር የማልችል ሰው ነኝ። የመድረክ ሰው አይደለሁም። ቤተ መንግስት ገብቼ ቋንቋ አደራጅቼ ሰብሰብ አድርጌ ቋጠር አድርጌ ቤተ መንግስት የማውራት ክህሎት የለኝም። ስለዚህ ለማገልገል ስለማልበቃ ሌላ የሚናገር ሰው አትፈልግም ወይ? በዚህ ሳምንት እኔና አንተ ስናወራ አላየኸኝም? ኮልታፋ ንግግር አላውቅበትም። አሳማሪ ተናጋሪ አይደለሁም። ተወኝ። ስለዚህ ማገልገል አልፈልግም ሲለው ኖ አገልጋይነት የመናገር ክህሎት ሳይሆን የእግዚአብሔር ከኛ ጋር መሆን። አሜን አሜን። እግዚአብሔር እንደዚህ አለው። ሌላ ሰው ልስጣችሁ። እዛው ዘጸአት 4 ላይ 4:14 ላይ እስቲ የእግዚአብሔር ቁጣ በሙሴ ላይ ነደደ፣ እንዲህ አለ። እሺ ሌዋዊውን እንዲህ አለው፣ አለ አይደለምን? እርሱ ደህና እንዲናገር አውቃለሁ፣ እነሆም ደግሞ ሊገናኘን ይመጣል። ባየኸኝ ጊዜ በልቡ ደስ ይለዋል። ደህና እንዲናገር አውቃለሁ። አሮን ደህና ተናጋሪ ነው። ስለዚህ እሱ ደህና ስለሚናገር ዋነኛ አገልጋይ አይሆንም፣ ግን ያግዛል፣ ይረዳል። እግዚአብሔር በዘላለም ስም ይባረክ። ብዙዎቻችን በሆነ ቀን ተታለናል። በሰዎች
ያታለሉን ሰዎች ግን አሳምረው መናገር የሚችሉ ሰዎች ናቸው። የማንፈልገውን ዕቃ ገዝተናል። ተክለረለው ልንገዛው ያልፈለግነውን ዕቃ ገዝተን ሄደናል። በሚያማምር መላስ ተሸነፈን። ስለዚህ ጥንቃቄ መደረግ አለበት። ስህተት ትምህርት አስተማሪዎች የሚያምር የተናገረ በሙሉ ከእግዚአብሔር ነው ብሎ መታሰብ አይቻልም። ማስረጃ ላምጣ። በሚያማምር ቃላት የተሸወደውን ኢያሱ ልጥራው ምሳሌ ያለ ኢያሱ 9 ቁጥር 13 ላይ ወንድማችን ኢያሱ ጥሩ ተናጋሪ በሆኑ ሰዎች እንዴት ተታሎ እድሜ ልኩን እንዳለቀሰ እናንብብ። 9:13 ላይ እነዚህ የጥጃ ማዳዎች አዲስ ሳሉ ሞላንባቸው፣ እነሆም ተቀደዋል። መንገዳችንም እጅግ ስለራቀብን እነዚህ ልብሶቻችንና ጫማዎቻችን አርጅተዋል። ሰዎቹም ተሰንቃቸው ወሰዱ፣ የእግዚአብሔርን አልጠየቁ። እነዚህ የገባውን ሰዎች ናቸው። ከቅርብ ነው የመጡት። ያረጀ ልብስ ለበሱ፣ ወይን ጠጃቸው ያረጀ አሰበሰሉ። እጅግ በሚጣፍጥ አማርኛና ንግግራቸው ኢያሱን አሸነፉት። መሐላ ማለላቸው። አሁን ጊዜ የለኝም። ዕድሜ ልኩን ግን እንቅፋት ሆኑ። አደገኛ። ወደ ጉዳይ ልመለስ። በሚያባብል ቃል ማንንም እንዳይማርካችሁ ተጠንቀቁ። በምን ቃል? በሚያማምር በአማረ ምላስ፣ በአማረ ምላስ እንዳትታለሉ። ስህተት ትምህርት አስተማሪዎች ያማረ ምላስ አላቸው፣ ብዙዎችን ያታልላሉና እንዳትታለሉ የሚል ማስጠንቀቂያ ሰጠ። እግዚአብሔር ስም ይባላል። ነጥብ 2 የጳውሎስ የደስታው ምክንያት። 2 ነገሮች ናቸው የደስታው ምክንያቶች። ሁለቱንም አንድ ባንድ እናያቸዋለን። ከዛ ፊት ግን የጳውሎስን ሁኔታ እንመልከት። የነበረበት ሲቹዌሽን እንመልከት። ምዕራፍ 2 እዛው ቆላስይሳችን ላይ ማለት ቁጥር 5 በሥጋ ምንም እንኳ ብርቅ በመንፈስ ከእናንተ ጋር ነኝና ሥርዓታችሁንም በክርስቶስም ያለውን እምነታችሁን ጽናት እያየሁ ደስ ይለኛል። ይህን ነገር በጥንቃቄ እንመልከት። በሌማን አታምኑት። በሥጋ ምንም እንኳ ብርቅ። ይሄ መቼም ግልጽ። እነሱ ያሉት ቆላስይስ፣ እሱ ያለው ሮም እስር ቤት። በመካከላቸው በጣም ብዙ ኪሎ ሜትር ምን አለ ርቀት። አሜን በል። ይሄ ግልጽ። ግን እንዲህ ያለ ጳውሎስ በመንፈስ እንዴ እስቲ ድገሙ 5 እናንተ ቢወደ በሥጋ ምንም እንኳ ብርቅ በመንፈስ ከእናንተ ጋር ከዛስ ሥርዓታችሁን ከዛስ በክርስቶስ ያለውን የእምነታችሁን ጽናት እያየው ሰው ለማየት እዛ ሊገኝ ይገባል ወይ በመንፈስ ማየት አለ። እያየው እዛ አየው። ምን አየው? በስርዓት ስትንቀሳቀሱ አየው። ምን አየው? የእናንተን የእምነት ጽናት አየው። እግዚአብሔር ስሙ ይባላል። 2 ነገር አይቻልም። የጳውሎስን ሁኔታ ስተመልከቱ ጳውሎስ በመንፈስ እዚያ ነበርኩ ሲል ምን ማለት ነው? አሳባላችሁ እዛ ነበርኩኝ ሲል ቆላስይስ እስር ቤት ነው። እጆቹ እግሮቹ ታስረዋል በሰንሰለት፣ ግን እዛ ነበርኩ ይላል። እሰማለሁ። እዛ ነበርኩ እኔ እዛ ነኝ ሲል ምን እያለ ነው? እንዴት ነው እዛ መሆን የሚችለው ጳውሎስ? ይህንን ነገር በምሳሌ እንረዳ። የኤልሳን ታሪክ ላውጣ። በአዲሱ መደበኛ ትርጉም ቀይሩ። ሁለተኛ ነገሥት ምዕራፍ 5 ቁጥር 25 በጥንቃቄ እናንተ አገልጋዮች ነው በስርዓት አድርጉት። ሁለተኛ ነገሥት ምዕራፍ 5 ቁጥር 25 አዲሱ መደበኛ ትርጉም። ከዚያም ገብቶ በጌታው በኤልሳ ፊት ቆመ። ኤልሳ ያዝ ሆይ የት ነበር ሲል ጠየቀው። ያዘው አገልጋይ የትም አልሄድም ብሎ መለሰ። ኤልሳ ግን እንዲህ አለ፣ ያዝ ሆይ ሊገናኝ ከሰረገላው ሲወርድ እኔ በመንፈሴ ከአንተ ጋር አልሄድኩምን? ከዛስ
እንዲያው ለመሆኑ ጊዜው ገንዘብና ልብስ፣ የወይራ ዘይት፣ ተክልና የወይን ተክል ቦታ፣ የበግና የከብት መንጋ፣ ወንድና ሴት አገልጋይ የሚቀበሉበት ነውን? ስለዚህ የንዕማን ለምጽ በአንተ ላይ ይጣበቃል፣ ለዘላለምም ወደ ዘርህ ይተላለፋል። ከዚያም ግያዝ ከኤልሳ ፊት ወጣ፣ እንደ በረዶ እስኪነጣ ድረስ ለምጻም ሆነ። ሞታችሁ ተከፈለ። አንድ የሶሪያ ጀነራል ኢላዩ ላይ የነበረበት ለምጽ አይደል ሲፈወስ ቁንን ያለው አገልጋይ ኤልሳ 5 ሳንቲም አልቀበልም ቢለመን አልቀበልም። ለፈውስ ላስከፍታቸው። ፈውስ በነፃ የሚሰጥ ነው። ሽያጭ አለ። ምንም ጨርቅና ልብስ ቢያስፈልገኝ መሄድ ይችላል። ሂድ ነው። ጸጋ አይሸጥም። ትንቢት አይቸርችም። የማስተማር የመስበክ ጸጋ አይሸጥም። ሰው ጸልይ የወላችሁ ልትከፉት አይገባም። ወንጌልን ነው ከወጥ ይህንን ያየ ገያዝ ከኋላ ተከትሎት ሄደ። ጌታዬ አለ። ሰውየው ቆመ። ከሰረገላው ላይ ወረደ። አቤት ነው አለ። ጌታዬ ልቆይ ነው አለ። ዋሽ ከተራራማው ከኤፍሬም ሀገር እንግዶች ስለመጡብኝ ትንሽ ልብስ ትንሽ ጨርቅ ብለዋል። ጨርቁንም ሀብቱን ተቀብሎ ተሸክሞና አሸክሞ እቤቱ ገብቶ ደብቆ መጣና ኤልሳ ፊት ቆመ። የት ነበር? እዚሁ ነበር። መነፋሴ እኮ እዛ ነበር አለው። እኔ እዛ ነበር ሚቆል እኔ ሰውየው ከሰረገላ ሲሆን አየዋለሁ፣ ጨርቅ ሲሰጥ አየዋለሁ፣ ዕቃ ሲሰጥ አየዋለሁ። እያየሁት እኮ አንተ ስትሸከም እያየሁ ነው። ቤት ስትሄድ እያየሁ፣ ስትደብቅ እያየሁ። መንፈሴ እዛ ነበር። ይህ ጥብቅ የሆነ መንፈሳዊ ልምድ ጳውሎስ በሥጋ ሳይሆን በመንፈስ ሰማይ ሄጄ መጣሁ ይላል። ሕዝቅኤልም እንደምታውቁት ከባቢሎን ተነስቶ ኢየሩሳሌም ድረስ ሄዶ ባለፈው የገጭ ሰብኬ ላይ በመንፈስ እዚያ ነበር። ጳውሎስ እንዲህ አለ፣ እስር ቤት ነው ያለሁት፣ ቆላስያስ ነው ያለሁት፣ ግን በመንፈስ ቸርች ውስጥ ነኝ። እዛ ስታመልኩ እያየሁ ነው። ኤቭሪባዲ እያየሁ መንፈሴ እዛ ነው። ቼክ አድርግ ያለው እግዚአብሔር መንፈሳችሁን ንቁ ያድርግላችሁ። ይህ መንፈሳዊው ዓለም ግዴታ በሥጋ መገኘት ብቻ አይደለም። ኢንስፕሬት በመንፈስ ሁኔታዎችን ኦብዘርቭ ማድረግ እንችላለን። አሚናችሁ ኦኬ። እዛ ግን ተገኝቼ ሁለት ነገር አየሁ። ጉባኤ ውስጥ ሁለቱ ነገሮች ደስ አሰኙኛል። የመጀመሪያው ስርዓታችሁ ነው ይላል። ቁጥር 5 ገብ በሥጋ ምንማወቅ በመንፈስ ከእናንተ ጋር ነውና ስርዓታችሁንም በክርስቶስ ያለውን የእምነታችሁን ጽናት አየሁ፣ ደስ አለኝ። አዲሱ መደበኛ ትርጉም በስርዓት መኖራችሁን። ለኢትዮጵያዊ ሰው በስርዓት መኖር የመጨረሻ ከአጋንንት በላይ ክፉ እንደምታውቁ። በስርዓት መውጣት፣ በስርዓት መኖር፣ በስርዓት መንቀሳቀስ ለብዙዎቻችን ከጂኒ በላይ ነበር። ጊዜያችንን በስርዓት ማስተዳደር በጣም ነው የምንቸገረው። በተለይ 3 ቦታ ላይ ስርዓት ከሌለ አደገኛ ነው። አንድ ቤት፣ ፋሚሊ፣ ቤተሰብ፣ ትዳር። ትዳር ውስጥ እግዚአብሔር ያስቀመጠው ዲቫይን ኦርደር ካልተከበረ ያ ቤት ይፈርሳል። በጣም ግልጽ ነገር እዛ ቦታ ላይ ሊወርቅ ይችላል። ምንድን ነው ምክንያቱ? ቤት ውስጥ እግዚአብሔር ያስቀመጠው ስራ አለ።
ባሎች ቤታቸውን እንዲያስተዳድሩ፣ ሚስቶች ሰሚት እንዲያደርጉ፣ ልጆች ሰሚት እንዲያደርጉ እግዚአብሔር ያደርጋል። ዲቫይን ኦርደር። ባይገርማችሁ ብዙ ስርዓት የምንማርበት የስርዓት መማሪያ ትምህርት ቤት ቤተሰብ ነው። ቤተሰብ ውስጥ ስርዓት ያልተማረ ሰው ቤተ ክርስቲያን ውስጥም መንግስት ላይ አሸባሪ ነው። ስለ ቃል ይቀር ቤት ውስጥ ልጆችን ስርዓት አስይዞ የማሳደግ ኃላፊነት የኛ የወላጆች ይሆናል። እነሱ ቤት ሶፋ ላይ ሽንቱን የሚሰራ አንድ ወጣት ህፃን ልጅ እዚህ መደዳ ሽንቱ የሚሰራ ይጨበጨበ። ትክክል ቤት የለመደውን እዚህ ቤት ቤተሰቡ ውስጥ ጠንካራ የሆነ ስርዓት ልጆች ሚስም ባልም ሁላችንም የምንማርበት የመጀመሪያ ዲግሪ፣ ሁለተኛ ዲግሪ ፒኤችአችን ድረስ የምንሰራበት ስርዓት የምንማርበት ቤት ቢኖር ቤታችን። ቤት ውስጥ አባቱ እናቱን የማይሰማ ሰው እዚህ መጥቶ ፓስተሩን ይሰማል ማለት ሞኝነት። መቼም ሊሆን እንታውስ መሪዎችን ይሰማል። ቤት ውስጥ ባሏን የማትሰማ ሴት ቸርች ውስጥ መጥታ መሪዎች ይሰማሉ ማለት ማይታሰብ ነው። ስርዓት የምንማርበት ቤት አይ በስርዓት መኖርን ኤክሰርሳይዝ የምናደርግበት የመጀመሪያ የሥነ መለኮት መማሪያ ቦታችን ቤተሰብ። እስቲ አሜን አሜን። ግድ ነው ልጆች፣ ወጣቶች እዚህ ጋላችሁ ግድ ነው። ፋዘርን ገላምጣ የኳየር ልብስ እዚህ ለብሳችሁ አቧራው ጨሰ ብትሉ ቢሰማኝ ነው። ግልጥ እውነት። ምክንያቱም እግዚአብሔር በስርዓት የሚያምን አምላክ ነው። ሁሉ ነገር በስርዓትና በአግባብ እንዲሄድ እግዚአብሔር ይፈልጋል። ቤተ ክርስቲያን ውስጥም ስርዓት ያስፈልጋል። ቤተ ክርስቲያን ውስጥ ስርዓት ከሌለ ቸርች ይፈርሳል። መንግስት ህገ መንግስታዊ ስርዓት ከሌለ መንግስት ይፈርሳል። ህገ መንግስታዊ ስርዓት እንዲከበር ፌደራል ፖሊስ፣ መከላከያ ቆሟል። ህገ መንግስታዊ ስርዓት ለማስከበር ስርዓት ግድ ነው። ብዙዎቻችን ግን በስርዓት የመኖር በስርዓት ለመንቀሳቀስ ውስጣዊ ግፊታል አይመቸንም። ስርዓት አባት ተነስቶ ከ2 ሰዓት ማታ ጀምሮ ማምሸት አይቻልም የሚል ህግ ያወጣ ጎረምሳው ልጅ ይደብራል። 2 ሰዓት ቤት 2 ሰዓት በኋላ ከ5 አይቻልም። ስርዓት ልትማርበት የሚገባ ወጣየ ኢንተለጀንት ልናድግበት የሚገባ ጉዳይ በስርዓት የመኖር ጉዳይ ነው። እግዚአብሔር ለዘላለም ስሙ ይባላል። ቤተ ክርስቲያን ውስጥ በቅርብ ላሉ ሊደሮቻችሁ ስሜት አድርጎ መገዛት ስርዓት ይባላል። ደስ እንዳለኝ ደስ ላይ መጣለው ደስ ላይ ቀራብ ይሄ የአመፅ መንፈስ ይባላል። ደስ እንዳለን ልንኖር አንችልም ማለት አይደለም። እኛ ህይወታችንን ጭምር በስርዓት እንድንመራ እግዚአብሔር መልካም ፈቃዱ። አሜን አትሉ? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ትንሽ ስለ ስርዓት ነው ብዬ ነገር ግን ሁሉ በአግባብና በስርዓት ይሁን። ሁሉ በአግባብና በስርዓት ይሁን። ዝም ብሎ ቆሮንቶስ ቸርች ውስጥ ትንቢት መገለጽ ሲመጣ አውራም ተብሎ ዝም ብሎ አይወራም። በስርዓት ያስፈልጋል። ተጠንቀቅ። ስርዓት ሁሉ ነገር አግባብና ስርዓትን ይዞ እንዲንቀሳቀስ የሰማያዊ እግዚአብሔር አሳፍቃል። እግዚአብሔር ለዘላለም ስሙ ይባላል። ጳውሎስን በጣም ደስ ያሰኘው ነገር ቢኖር አንደኛ በስርዓት መኖራቸው። በስርዓት መኖር እንዲችሉ እግዚአብሔር ይፈቅዳል። እስኪ አሜን በላሜ። ጊዜያችሁን በስርዓት መጠቀም፣ ዘመናችሁን በስርዓት መጠቀም፣ የጸሎት ህይወታችሁን በስርዓት መጠቀም፣ ቸርች የምንገኝበትን ሰዓት በስርዓት መጠቀም። ዝም ብሎ
እግረ መንገድ ሁሉ ነገር እዛም ጎራ እዚህም ጎራ ደህና ናችሁ እስክንድብ ብሎ አለ ፕሮግራም ቁጭ ብሎ 2 ሰዓት ሙሉ ኧረ በቃ አምላክ ስርዓት ያለው ኑሮ ልንኖር የእግዚአብሔር ፍቃድ ነው። ሕይወታችን በስርዓት የተሞላ ይሁን። አሜን። በብሉይ ኪዳን ዘመን እግዚአብሔር እንዴት ይሄን ዩኒቨርስ በስርዓት በሰራተ ነገር ላለፉት 6 ሚሊዮን ዓመታት ስርዓት ጠብቆ ይንቀሳቀሳል። ሁሉም በፀሐይ ዙሪያ የሚዞር አለ፣ በራሱ ዛቢያ የሚዞር አለ፣ ይመሻል ይነጋል። ሁሉም ኦርደሩን ጠብቆ ይንቀሳቀሳል። ትንሽ ነገር ከስርዓት የሆነ ነገር ቢዛባ ሁሉ ነገር ይበላሻል። እግዚአብሔር የስርዓት አምላክ ነው። አሜን በሉ አሜን። ስለዚህ በዘመናችሁ በስርዓት ጊዜ ከመጠቀም ጀምሮ በስርዓት ለምሳሌ እዚህ እኛ ጋር አሁን ትምህርት 12 ሰዓት ማለት ስርዓት ስናምን አየህ፣ እኛም ደግሞ ተኩል ያልቃል። ስርዓት ኤቲክስ ግድ ነው። እዚህ ዓለም ስንኖር ትምህርት ነው። ቁጥር 6 እና ቁጥር 7 ደግመን እናነባቸዋለን። ከዛ ውስጥ ነው ስር መስደድ። እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁበት በእርሱ ተመላለሱ። ከዛ ስም ሰጥታችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖት ጽኑ። ከዛስ ምስጋና ይብዛላል። ይህን እንመልከት። ብዙ ነገሮችን እያወራን ብዙ ነገሮችን እያሰብን ነው። አንደኛው በእርሱ ተመላለሱ፣ በእርሱ ተመላለሱ፣ በእርሱ ተመላለሱ። በክርስቶስ መመላለስ ማለት በክርስቶስ ትምህርት መሰረት መኖር፣ ክርስቶስ የሕይወታችን ምሳሌ ማድረግ። በስመ አብ ለምናደርገው ነገር በሙሉ ሞዴላችን ክርስቶስ። የክርስቶስ ትምህርትን በሕይወታችን ለመተርጎም በየቀኑ መትጋት፣ በመንፈስ መሞላት፣ ይህ በእርሱ መመላለስ ተብሎ በክርስቶስ ትምህርት መኖር ካልቻል አምላክ የለንም። ይህ በጣም ከባድ ጉዳይ ነው። ሁለተኛ ዮሐንስ ቁጥር 9 ላይ ተመልከቱ። ሁለተኛ ዮሐንስ ቁጥር 9 ላይ ለሚመጣ ሁሉ በክርስቶስ ትምህርት ስለማይኖር ሰው አምላክ የለውም። ከዛስ በክርስቶስ ትምህርት የሚኖር አብና ወልድ አሉት። አምላክ የለውም የሚባለው በክርስቶስ ትምህርት ማይኖር ሰው ነው። ሁለተኛ ዮሐንስ ምዕራፍ ላይ ማነው ቁጥር 9 ላይ ምዕራፍ 1 ብቻ ሁለተኛው ነጥብ በእሱ ስር መስደድ። በጣም ቀኑን ሙሉ ሲያቃጥል ነበር። የገበሬ ቋንቋ ነው አይደል? ግብርና የገበሬ ቋንቋ ነው። ራሱ ቋንቋ የግብርና ቋንቋ ነው። ስር ብዙ ነገር ቢኖረው ሰብሰብ ደረግን ሁለት ነገር ነው። አንድ ተክሉ እንዳይወድቅ ደግፎ ማለት ወይም ማረጋጋት ቀጥሎ እንዲቆም ማለት። ሁለት ምግብ አይደል? ሚራልስ ደርስ ናምን ከሁለቱ አንፃር እንመለከት። የተረጋጋ ክርስቲያን አየህ፣ ስር ካልሰደድክ እግዚአብሔር ቤት ውስጥ እድሜ አጭር ነው። ይህን በደንብ ስማ። እድሜ አጭር ልትቆያችን ስር ሰደን ካልተከል በቀር እግዚአብሔር ቤት ውስጥ መሰንበት። የዚህ ዘመን የእኛ አገልጋዮች ፈተናችን ነው። ቤተ ክርስቲያን ሕፃናት መወያ ነው። ትምህርት ጠል ሰዎች በዙ። ደህንነት ትምህርት ተምረው ተጠምቀው የቀረፉ መሰላል። ስለዚህ አልተረጋጉ። ስላልተረጋጉ ጠበል ፈለቀ የተባለ ቦታው ይላል። ጠበል የፈለቀበት ሁሉ እነሱ
ጠበል በብርጭቆ ይዞ ይመጣል። አጋንንት እንደፈለገ ያደርጋቸዋል። በሕይወታቸው ላይ ይጫወታል፣ ሐሳብ እያስገባ። ስር ሰደን መታነጽ አለብን፣ ግድ ነው። ስር ካልሰደድን ግን እንደርቃለን። መድረቅ ማለት መንፈሳዊ ሕይወታችን ጸወልቅ ይደርቃል። ጸሎት ያስጠላል። ቸርች መገኘት ያስጠላል። እግዚአብሔር ቃል መስማት ማጥናት ያስጠላል። መድረቅ ይመጣል። ማቴዎስ 13:6 ፀሐይ በወጣ ጊዜ ጠወለገ፣ ስር ስላልነበረው ደረቀ። ስር ስላልነበረው ደረቀ። ይሄ ልጅ መድረክ ላይ ሲንካባለር ሲጮህ አልነበረ እንዴ? ደረቀ። ምን ነው? ስር የለው። ለምን ደረቀ? ምክንያት ሰበብ ፈልጎ ደረቀ። ጥውልግ ብሏል። አየህ፣ እግዚአብሔር ቤት ውስጥ መስበካችን፣ ማገልገላችን፣ መዘመራችን፣ ሽማግሌ መሆናችን፣ አገልጋይ መሆናችን ዋስትና አይደለም። ዋስትናው ስር ለመቆም የእግዚአብሔር ቃል መሰረት ሊሆን ይገባል፣ ስር ሊሆን ይገባል። መዝሙር 1 ላይ ትክክል ነው። ከ1 እስከ 3 መዝሙር 1 ምስጉን ነው የሚለው መዝሙር ምስጉን ነው ክፉዎች መንገድ ያለው፣ በዛስ በኃጢአተኞችን መንገድ ያልቆመ፣ በዋዘኞችን ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውኃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሠራው ሁሉ ይከናወናል። እድሜ ልክህን አረንጓዴ መሆን እንፈልጋለን። እንደለመለም ሳትጠወልግ ሳትበርድ እንፈልጋለን መቆየት። እግዚአብሔር ቃል አሰባስ ሌላ መንገድ የለም። ሁሉ ጊዜ ሳትበርድ ሳትቀዘቅዝ ትኩስ እንደሆንን ሳንሰለች ረጅም መንገድ መሄድ ከተፈለግን በቀንም በሌሊት እግዚአብሔር ቃል ማሰብ ማሰላሰብ ለድርድር አይቀርም። እንዲህ ሲሆን ነው በውኃ ፈሳሽ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል። ኤርምያስ መጽሐፍ 17:7 በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው በውኃ አጠገብ እንደተተከለ በወንዝ ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ እንደሚበለብል በድርቅ ዓመትም እንደማይሰዳ ፍሬውን እንደማያቋርጥ ዛፍ ነው። በእግዚአብሔር ላይ መታመን በእግዚአብሔር ላይ መታመን ያለመለማል ድርቀት ያስወግዳል። እግዚአብሔር ቃልና በእግዚአብሔር ላይ መታመን እንዳመሰለ እግዚአብሔር ስም ይባላል። የስር ጥቅሙ ስር ማስደግ ጥቅሙ ማጽናት ብቻ ሳይሆን ስር ምግብ ነው። ይህንን እየጮኩ ከቻልኩም እያለቀስኩ በኋላ ቀረኝ። የስር ዋና አስፈላጊነት ምግብ ነው። ምግብ የማይበላ አማኝ ያስፈልጋል። አቅም ጉልበት እንደ ፀጉራም ውሻ አለስሉት ውስጡ ባዶ የጊዜ ጉዳይ እንዲህ በሽታችን ላይ መቆም ምግብ የሚያስፈልገን እድሜ ልክ ነው። ተምሬ ጨረስኩ የሚባል ሳይንስ የለም። እግዚአብሔር ቤት ውስጥ በቃኝ አይባልም። ጨርሻለሁ አይባልም። እኔ በቃ አስተማሪ ነኝ አይባልም። ሁሉም ሰው የዕድሜ ልክ ተማሪ ነው።
ምግብ ነው እግዚአብሔር ቃል። በቀን 3 የሚበላ ቁርስ፣ ምሳ፣ እራት። ያለ እግዚአብሔር ቃል መኖር አንችልም። ሰው ከእግዚአብሔር አፍ በሚወጣ ቃል ጨምር እንጂ በእንጀራ ብቻ አይኖርም። በየሳምንቱ ሚሊየንስ እየተከፈለን ከእግዚአብሔር ቃል ርቀን ልኖር አንችልም። እግዚአብሔር ቃል ከመሰጥ ፕሌስ ሳታነቡት፣ ሳታሰላስሉት፣ ሳታጠኑት መሽቶ አይንጋባችሁ። ሳትሰሙት የእግዚአብሔር ቃል በምንም ሊተካ የማይችል ምግብ ነው። ኤርምያስ 15 ቁጥር 16 እንዲላል ቃልህ ተገኝቷል፣ እኔም በልቼዋል። አቤቱ ሰራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነ። ቃልህ ተገኘ፣ እኔም በላሁት። ቃልህን ስበላ ሊገልጸው የማልችል የልብ ደስታና ሐሴት አገኘኝ። ይሄ መንፈስ ያገኛል። ስር ያለው አማኝ በየቀኑ መመገብ የሚችል አማኝ ማለት ነው። በየቀኑ መመገብ የሚችል አማኝ። የመጨረሻ ነጥብ ላውራና ልጨርስ። በሱ ታነጹ፣ በሱ ታነጹ ይላል ጳውሎስ። በሱ ታነጹ። ይህ የሚያመለክተው በክርስትና ሕይወት ያለውን የእድገት ሂደት ነው። ክርስትና እድገት ነው፣ ሂደትም ነው፣ ፕሮሰስ። ለማንነት ብዙ ነገር ይደረጋል። ትንቢት የምንሰማው የትንቢትም ዓላማ እኛም ማነጽ ነው። ትንቢት ለማነጽ ነው። ትንቢት ለማነጽ ነው። ትንቢት የሆነ ሚስተር ኤክስን ለማጋለጥ፣ ለማሸማቀቅ፣ ለማሳፈር አይደለም። ሰው ለማነጽ ነው። እግዚአብሔር በትንቢት ቃል የሚናገረን ሊጠቅመን ነው፣ ሊበጀን ነው፣ ለጥቅማችን ነው። ትንቢት የሚናገር ግን ለማንነት፣ ለመምከር፣ ለማጽናናት ይመከር። ሁለት ቸርች ውስጥ ያለ ስልጣን አውቶሪቲ ዓላማው ማነጽ ነው። ጌታ እናንተን ለማነጽ እንጂ እናንተን ለማፍረስ አይደለ በሰጠን ስልጣን ይላል። የስልጣን ዓላማ ሰው ማነጽ ነው። በገባት ቢውል ለማድረግ ከአፋችሁ የሚወጣው ቃል ሌላውን ሰው የሚያንጽ እንዲሆን ያስፈልጋል። እንዲህ ያለ ጳውሎስ ለሚሰሙት ጸጋ ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማንኛውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። ኤፌሶን 4:20 የሚጠቅም የሚያንጽ ቃል ካፋችሁ አይውጣ። ኦኬ ማጠቃለያ ይሄ ሁሉ ሲበዛላችሁ፣ ይሄ ሁሉ ሲሆንላችሁ በክርስቶስ ስር ስትሰዱ መታነጽ ሲበዛላችሁ አንድ ነገር ይሆናል፣ ምስጋና ይበዛላችኋል። እንግሊዝኛው ቨርሽን ኦቨርፍሎ፣ ሞልቶ ምስጋና ሲፈስ አመስግናችሁ 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 አያልቅባችሁ። ሰበብና ምክንያት ፈልጋችሁ ለረጅም ሰዓት ማመስገን መቻል። ማመስገንን በግድ ተጎትኩተን ሳይሆን ውስጥ ግፊት ኖሮብን ምስጋና ይብዛላችሁ። አሜን በሉ። ምስጋና ይብዛላችሁ። ኦኬ ዛሬ ምንድን ነው የተማማነው? መወዳችሁ ዛሬ እግዚአብሔር ምንድን ነው ሊለን የፈለገው ነገር? በሚያባብል ቃል ማንም ሰው አያሰታችሁ። እንዳትረሱ፣ በአማረ ቃል እንዳትሸወዱ። የጳውሎስ የደስታ ምክንያቱ አማኞች በሥራ ሲሄዱ ማየቱና በእምነት ጸንተው